ጳጳሶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። የቀሩት ቲክቶከሮቹ ናቸው። ያዙ ይልቀቁ የሚሉት እነሱ ናቸው። ወንጌል የቤተ መንግስት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገስታት ሊያቆመው አይችልም። በጣም በጣም በዛሽ። ስትሳደቡ ዝም አለ። ሁሌ ኦርቶዶክስ ላይ ተነስታችሁ የምትሳደቡ እኛ ወጣት ያሌለ መስሎ ነው እንዳይመስል። አትሳሳት፣ እንጫረሳለን። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት። ድንግል ማርያም ቀራኒዮ ከልጇ ጋር ተሰቅላለች። አይሰቀጥታችሁም? እኔ ብላችሁ ጽፉ። ራሱ ምንም አትወቁ፣ ምንም አታውሩ። እስኪ እንዴት ይሄ በዚህ ተሳሳታላችሁ? ከሰሞኑ የተነሳው ማዕበል እነሆ በእጅጉ ተባብሶ ቀጥሏል። የኦርቶዶክስ ወጣቶች ዮናታን አክሊሉ ላይ ተነስተውበታል። አገልጋይ ዮናታን አክሊሉ ከሰሞኑ በማህበራዊ ሚዲያው ላይ ያሰራጨው ስብከት በርካታ ውዝግብ አስነስቷል። ዮናታን አክሊሉ ጳጳሶቹ ገብቷቸዋል፣ አሁን የቀሩት ቲክቶከሮቹ ናቸው፣ እነርሱም ይገለጥላቸዋል፣ ወንጌልን ቤተ መንግስት አያስቆመውም፣ ቤተ ክህነት አይገድበውም ስል በርካታ ኦርቶዶክሳውያንን ያስቆጣ ስብከት ነው አገልጋይ ዮናታን አክሊሉ ከሰሞኑ በራሱ ቸርች ላይ ቆሞ የሰበከው። ከዚህ ቀደምም አገልጋይ ዮናታን አክሊሉ የተለያዩ የኦርቶዶክስ ቤተ ክርስቲያንን ገድላትና መጻሕፍትን በራሱ ቸርች ውስጥ በማስተማር ስህተት እንደሆነ ሲናገርም ይደመጣል። የኦርቶዶክስ ተቋም ለሁለት ትከፈላለች በማለት ትንቢት ተናግሮ የነበረው አገልጋይ ዮናታን አክሊሉ እነሆ ዛሬ ደግሞ ጳጳሶቹ ወንጌል ገብቷቸዋል፣ የቀሩት ቲክቶከሮቹ ናቸው ስልም ተናግሯል። ከሰሞኑ በአቡነ ገብርኤል የተቀሰቀሰው ከባድ ማዕበል እነሆ ኦርቶዶክስ ቤተ ክርስቲያንን አሁንም እያመሳት ይገኛል። አቡነ ገብርኤል ማርያም ቤዛ አይደለችም ብለው የተናገሩት ንግግር በርካታ ኦርቶዶክሳውያንን ያስደነገጠ ስብከት ሲሆን ጳጳሱም ላይ ቅዱስ ሲኖዶሱ ውሳኔ ቢያሳልፍም ነገር ግን አቡነ ገብርኤል አሁንም በአቋማቸው እንደጸኑ ናቸው። ብፁዕ አቡነ ገብርኤል ብቻ ሳይሆኑ በርካታ የኦርቶዶክስ አባቶች የማርያምን ቤዛነት እየካዱ የኢየሱስን አማላጅነት እየተቀበሉም ይገኛሉ። ይህ ጉዳይ ደግሞ ቅዱስ ሲኖዶሱን ከባድ ጥያቄ ውስጥ ከቶታል። ቅዱስ ሲኖዶስ አሁንም በእነዚህ በኦርቶዶክስ አስተምህሮ ውጪ በመንቀሳቀሱ አባቶች ላይ ምንም አይነት እርምጃ አለመውሰዱ ጉዳዩን በእጅጉ አሳሳቢ አድርጎታል። በቀራንዮ የፈሰሰው ደም የማርያም ነው። የሰሞኑ የዚያ ቤት አያያዝ እጅግ ያስፈራል። እነሆ ዛሬ ደግሞ ሁለት ኦርቶዶክሳውያን አባቶች በተለያዩ ጉባኤ ተመሳሳይ ነገር ሲናገሩ አዳመጥኩኝ። አንዳቸውም በቀራንዮ የፈሰሰው ደም የማን ነው? የሷ የማርያም አይደለም እንዴ? የሷ ደም ፈሷል። የሷን ስጋ አይደለም እንዴ የተዋሃደው? የምንበላው የምንጠጣው የሷን ስጋ ነው ሲሉ፣ ሌላኛው ደግሞ እሷ ቤዛችን ናት፣ አንተ በመስቀል ላይ የዋለው ስጋ የማርያም ነው፣ የማንም አይደለም ቤዛ የሆነው፣ ስለዚህ ደስ ብል ብለው ሲናገሩና ህዝቡ በሆታና እልልታ ሲያጅባቸው ሰምቼ ነገሩ ምላጭ ያስወጣል እንዲሉ አይነት ሆነብኝ። እነዚህ አባቶች ጠባቸው ከእግዚአብሔር ጋር መሆኑ እንዴት ጠፋቸው? አዎ የብዙዎቹ አካሄድ እንዲህ አደገኛ ሆኗልና እርሱ የሰማይ አምላክ በምህረቱ ያስባቸው ስል የገለጸው ሽመልስ ይፍሩ የተባለው ወንድማችን ነው። ጳጳሶቹ ገብቷቸዋል፣ የቀሩት ቲክቶከሮቹ ናቸው፣ ለነሱ ይገለጥላቸዋል። በደምጩና አሜን ባለ የቀሩት ቲክቶከሮቹ ናቸው። ያዙ ይልቀቁ የሚሉት እነሱ ናቸው። ወንጌል የቤተ መንግስት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገስታት ሊያቆመው አይችልም። እየሰበረ ይገባል። ጳውሎስን ያዳነ ወንጌል ዛሬም ወንድሞቻችንን ያድናል። ጳጳሶቹን ያድናል፣ ዶክተሮቹን ያድናል፣ አባቶችን ያድናል። ወንጌል ብርሃን በኢትዮጵያ ሰሜን ምድር ላይ ይበራል፣ በምስራቅ ላይ ይበራል፣ በምዕራቡ ላይ ይበራል። የኢትዮጵያ ምድር እግዚአብሔርን በማወቅ ትባረካለች። ሃሌሉያ። ሮሜ መጽሐፍ ምዕራፍ 3 ቁጥር 23 ሲናገር እንደዚህ ይላል፣ ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ስንቱ? ሁሉም ኃጢአትን ሰርተዋል። አንድ አይደለም፣ ሁለት አይደለም። ቤተ መቅደስ ያሉት ብቻ፣ ውጭ ያሉት ብቻ አይደለም፣ ውስጥ ያሉት ራሱ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ። ጽድቅ ትፈልጋለህ ወይ? የዘላለም ሕይወት ትፈልጋለህ ወይ? መጽሐፉ የሚለው በክርስቶስ ኢየሱስ ቤዛነት እንዲያው በጸጋ ይጸድቃሉ። ጳጳሶቹ ገብቷቸዋል፣ የቀሩት ቲክቶከሮቹ ናቸው፣ ለነሱም ይገለጥላቸዋል። አረ ተረጋጋ፣ በኢየሱስ ስም ተረጋጋ። ለነገሩ ክርስቶስን አንተ አታውቀውም።
ክርስቶስን ብታውቀው ትንሽ ተረጋጋ ነበር፣ መረጋጋት ይፈጥርብህ ነበር። ክርስቶስን ብታቅ የክርስቶስ ባህሪ ይታይብህ ነበር፣ የክርስቶስ ማንነት ይታይብህ ነበር። አይደለም ክርስቶስን የክርስቶስን አገልጋዮች እንኳን ብታቅ የሐዋርያትን ባህሪ ትይዝ ነበር። ረጋ ብለው ነበር የገባቸውን እውነት ወንጌልን ሲሰብኩ የነበረው። ዋይ 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 በመጫው እንዴ እኔ የትኛው ሐዋርያ ነው ዋይ ያለ እንጥሉ እስኪበጠስ ድረስ እየጮኸ የተናገረው? አረን በመጀመሪያ መረጋጋትን ልመዱ። እንዴት እንደሚጨንቅ እንዴት እንደሚረብሽ በመጀመሪያ እስቲ ቀስ እኔ ምነው የትኛው ወንጌል ነው የምትለው? የትኛው ወንጌል? ዛሬም በእናንተ በውሸት አስተምሮት ሰው የሚታለል ይመስላችኋል? አሁን እኮ የሚያገናዝብ ትውልድ መጥቷል። የሚያይ ማለት ነው። ምን ማለት ነው ይሄ? እንዴት ነው እሚል ዝም ብሎ አንድ ድንገት ከስራ የሆነ ቢዝነስ ሞክሮ አልሳካለት ሲለው ድንገት ማርሹን ቀይሮ ወደ ፓስተርነትን ቢዝነስ ካደረገ ፓስተር ሰምቶ መነዳት እኮ ትቷል ትውልዱ። አሁን እኮ ትውልዱ መጽሐፍ ቅዱስን ማየት መመርመር እኮ ጀምሯል። በጨዋ አይደለም። ደስ የሚለው የኛ አባቶች አይጮሁም እንዴ? በጩኸት አይደለም የገባቸውን እውነት የሚገልጡት። ረጋ ብለው ነው። እርጋታን ከክርስቶስ ተምረዋል እንዴ? ጳውሎስ እኮ መንፈስ ቅዱስ የሁካታ አምላክ አይደለም ይላል። የሰላም አምላክ ነው። እሱ ጨዋ አምላክ ነው። መንፈስ ቅዱስ የሚበጠብጥ የሚጮህ እኮ አይደለም እኮ። የገባህን እውነት የገባው ሰው እውነትን የያዘ ሰው ረጋ ብሎ ነው የገባውን እውነት የሚናገረው። በመበጥበጥ በመጮህ እኮ አይደለም። መጥቶ ማይክ የሚቀማብሱ የለም። አንተ ብቻ ነው የምትመራው። መጥቶ ካንተ እጅ ላይ ማይክ የሚቀማ የለም። ረጋ ብለ የገባህን እውነት ለምን አትናገርም? የሚያሯርጥ ከኋላ እየገረፈክ ያለ ሰው አለ እንዴ? እስቲ አሁን ወደ ዋነኛው ቁም ነገር እንምጣ። በጣም እየጮክ ያወራውን ስለ ጮክ እውነት ያወራክ የመሰለ ስለ ጮክ በቃ በጣም ትልቅ ነገር ያወራክ የመሰለክን ነገር እናወራ። ወደሱ ጉዳይ እንመለስ። ወንጌል አልክ። የትኛው ወንጌል? የትኛው ወንጌል? እናንተ ጋር ያለው የሐሰት ወንጌል ከመጽሐፍ ቅዱስ ውጪ የሆነ ሐዋርያት ያላስተማሩት የጌታን ስጋና ደም መታሰቢያ ነው። ጌታ ኢየሱስ ስጋዬ እውነተኛ ነው፣ ደሜ እውነተኛ ነው እያለ እውነት እላችኋለሁ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም እያለ አይ ሞቱንና መከራውን የምናስብበት ነው፣ መታሰቢያ ነው። ይሄንን የክህደት ወንጌል ነው የምትለው? ጥምቀት ለድህነት መጽሐፍ ቅዱስ ያመነ የተጠመቀም ይድናል እያለ አይ ያመነ ነው የሚድነው ከዛ በኋላ ይጠመቃል የሚለውን የፍልስፍና ወንጌል የሐሰት ወንጌል ጥምቀት ለድህነት እንደሆነ ሐዋርያት እየተናገሩ ጴጥሮስ ሲናገር ይሄም ውሃ የሰውነትን እድፍ ማስወገጃ አይደለም ምሳሌ ሆኖ አሁን ያድነናል እያለ በጥምቀት ውስጥ ያለውን ድነት የሚናገረው እናንተ ጋር ደግሞ አይ ጥምቀት እኮ ሻወር ነው ዋናው እምነት ነው የሚለውን ክህደት የትኛውን ወንጌል ነው? ጳውሎስ እንኳን ባመነ ቅጽፈት እኮ አልዳነም። ጴጥሮስ እኮ ሲሰብክ አዳዲስ ሰዎችን እኮ ለብዙ ሰዎች ከሰበከ በኋላ ምንድነው ያደረገው? ሄዱና አሁን ምን እናድርጋሉት አይደል? ያመኑ ሰዎች ሲያምኑ አይ በቃ አሁን አምናችኋል ድናችኋል በቃ ጸድቃችኋል ሄዱ እኮ አላለም። ክርስቶስ ኢየሱስን ተጠመቁ ከኃጢአታችሁም ታጠቡ። ከኃጢአት የምንታጠብበት ጥምቀት ይሄንን ነው እኛ ወንጌል ያስተማረን። በጥምቀት ውስጥ ያለውን ድነት ነው የነገረን ሐዋርያት የሰበኩልን። ይሄን አታምኑ፣ ይሄን አትቀበሉ። የትኛውን ወንጌል ነው የምትለን? እንዴ እንጥል እስኪበጠስ ድረስ ተቀበሉ የምትለን ወንጌል? እስቲ ቀስ በል። ስለ ጮክ አይደለም እውነት ያስከው ቀስ ብለን ንገረን። የትኛውን ወንጌል? ክብር ለቅዱሳን አይገባም፣ ጌታ ኢየሱስ ያከበራቸውን ክብር ለሚገባው ክብርን ስጡ ብሎ ጌታ ክብር ለሚገባቸው ክብርን መስጠት እንዳለብን ራሱ ኢየሱስ ክርስቶስ ያስተማረንን ትምህርት የማትቀበሉ ክብር ለኢየሱስ ብቻ ነው። ኢየሱስ ግን ጨዋ አምላክ ነው። አምላካችን ክብር ለሚገባው ክብርን ስጡ ያለ አምላክ ነው ያለን። ማርያም እንደኔ ሰው ናት ብለ ኢየሱስ ክርስቶስ የመረጣትን ልዑል ዙፋኑ ማደሪያው ያደረጋትን መንፈስ ቅዱስ የጸለለባትን በክርስቶስ ኢየሱስ ፊት ሞገስ ያገኘች የተመረጠችን አንድ ተራ ሴት እኮ ናት። አንደኛው እንደውም ምንድነው ያለው? ገበያ እድር ነበራት። አቤት አቤት ድፍረት! የትኛውን ወንጌል ነው እንደዚህ እየጮክ የምትነግረን ወንድሜ? አሁን የሚሸወድ ሰው የለም። አሁን የሚሸወድ ሰው የሚታለል ሰው የለም። አንድ ነገር ልነግራችሁ የምፈልገው መጀመሪያ እናንተ አጠገባችሁ ካለችሁ ከመካን ኢየሱስ ጋር ታረቁ። መካን ኢየሱስ ጥምቀት ለድህነት ነው ትላለች። ጥምቀት ለድህነት ነው፣ ያመነ የተጠመቀ ይድናል ትላለች። ሕፃናት ታጠምቃለች። የጌታን ስጋና ደም እውነተኛ ነው አማናዊ ነው ትላለች። ሎቻችሁ ደግሞ አይ
አምስቱ ሶላችሁ ላይ በእምነት ብቻ ተስማሙ። እስቲ መጀመሪያ አጠገባችሁ ካለችሁ ከሷ ጋር ተስማሙና እኛ ጋር ትደርሳላችሁ። ችግር የለው። ማርያምን የማያከብር ሰው አለ ብዬ አላምን። ማነው ማርያምን ማዋረድ የሚችል? ማንም የለም። ማርያምን የሚያዋርድ ራሱ ይዋረዳል። ማንም ማዋረድ አይችልም። ማርያም በጣም የተባረከች እንደሆነ መጽሐፍ ቅዱስ ይናገራል። በስላሴ ስርዓት ውስጥ ወይም ደግሞ አብ ወልድ መንፈስ ቅዱስ በሐሳብ አንድ በሆኑ በሶስት አካላቶች መካከል ለምንድነው ስሟ ያልገባው? በአምላክነት ደረጃ ስለሌለች ነው። እግዚአብሔር አብ አምላክ ነው። እግዚአብሔር ወልድ አምላክ ነው። እግዚአብሔር መንፈስ ቅዱስ አምላክ ነው። ስሟ ታዲያ አራተኛ ሆኖ ለምን አልገባም? ስላሴ ውስጥ አምላክ ስላይደለች ነው። የግድ እዛ ውስጥ እንዲያርጋችሁ ማስገባት የምትፈልጉ ሰዎች ተው እንጂ። ስለምትወዷት እንደሆነ ይገባኛል፣ ግን ትክክል አይደለም። የማይተናነሱ የማይበላለጡ በአካል ሶስት የሆኑ በሐሳብ አንድ የሆኑ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ሶስት በሐሳብ አንድ የሆኑ ሰዎች አሉኩ፣ አካላት አሉኩ። ቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ሁለቱንም ቪዲዮ በደንብ ሰምታችኋል ብዬ አስባለሁ። ብፁዕ አባታችን ቡራኪው ትድረሰን፣ እኛኛውም አባታችን በረከታቸው ትድረሰን። እውነቱን ለመናገር አባቶቻችን ወጥተው ሲያስተምሩ እኛ ልጆች የማዳመጥ ግዴታ አለብን። ነገር ግን ከዚህ ቀድሞ ለተሰራው ስህተት ምላሽ በሚመስል መንገድ ከሆነ እየተነገረ ያለው የበፊቱ ስህተት አደገኛ ሆኖ ሳለ አሁንም ሌላ ይህ አደገኛ ስህተት ነው ብዬ ነው የማስበው። ምክንያቱም በቤተክርስቲያናችን ትምህርት የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ ነው የተቆረሰው፣ የምንበላው የእመቤታችንን ስጋ ነው፣ የምንጠጣው የእመቤታችንን ደም ነው ብለን አስተምረን አናቅም። ከተዋህዶ በኋላ ያ ስጋ ያ ደም የስግው ቃል ነው። ከመለኮት ጋር እስከ ተዋህደ ድረስ የመለኮትን ባህሪ የራሱ ባህሪ እስካደረገና ተዋህዶ እስካለን ድረስ ያ ስጋ በቃ የስግው ቃል ስጋ ነው እንጂ ሌላ የማንም አይደለም። እመቤታችን ምክንያተ ድህነት ቤዛዊት ዓለም ናት የምንለውም እመቤታችን አስቀድማ ራሷን የጠበቀች ንጽሕት ሴት አካላዊ ቃል በኋላ መጥቶ ከሷ ስጋና ደም ነስቶ ሰው ሆነ። በዚህ ምክንያት ድህነት፣ በዚህም ደግሞ ቤዛዊት ዓለም ናት ብለን እንጠራታለን እንጂ የፈሰሰው የሷ ደም ነው የተቆረሰው የሷ ደም ነው ብለን አይደለም። እንደዛማ መንል ከሆነ በጣም ከበርካታ የመጽሐፍ ቅዱስ ጥቅሶች ጋር ነው የምንጋጨው። የመጀመሪያው ትልቁ የምንጋጭበት ጥቅስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃልም ስጋ ሆነ ካለ በኋላ ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለ። የዓለም ኃጢአት የሚወገደው በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። እሱም መለኮት ከስጋ ጋር ተዋህዶ ስጋን የራሱ ካደረገ ነው። እንደገና ዕብራውያን ምዕራፍ 2 ከቁጥር 14 እስከ 15 ድረስ በነገሮች ሁሉ ወንድሞችን መሰለ፣ በሞት ላይ ስልጣን ያለውን በሞቱ እንዲሽር በስጋና በደም ተካፈለ ነው የሚለው። በስጋና በደም ከተካፈለ ያ ስጋ የሱ ስጋ ነው፣ የሱ ስጋ ሆኖ ከመለኮት ጋር ተዋህዶ ካልተቆረሰና ካልፈሰሰ ዓለም መዳን አይችልም። በሩቅ ብእሲ ደም ወይም በፍጡር ደም ከመለኮት ጋር ባልተዋሃደ ደም የሰው ልጆች መዳን አይችሉም። እንደገና ጳውሎስ በኤፌሶን 1:7 ላይ በውድ ልጁ በደሙ በተደረገ ቤዛነታችንን ወይንም የኃጢአት ስርየታችንን አገኘን። የዮሐንስ መልእክት ግን እጅግ በጣም ነገሮችን ግልጽ ያደርጋል። ዮሐንስ በመጀመሪያ መልእክቱ ምዕራፍ 1 ቁጥር 7 የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የተባለ። የፈሰሰው የክርስቶስ ኢየሱስ ወይንም የስግው ቃል ደም ነው። ከኛ ጋር ተዋህዶ የነሳውን የራሱ ገንዘብ ያደረገውን ስጋ የቆረሰው ያፈሰሰውም ያን ደሙ ነው። ያም ደም ከመለኮት ጋር የተዋሃደ ደም ነው እንጂ ብቻውን የእመቤታችን ደም ብቻ ቢሆን ብቻውን የእመቤታችን ስጋ ቢሆን ዓለም መዳን አይችልም። ማንም ማዳን አይችልም። ማንምም ድነትን አያገኝም። እና ይሄ ትምህርት ድነታችንን እጅግ ጥያቄ ውስጥ የሚከት ይመስለኛል። እና አንዳንድ ጊዜ የሌላኛውን ስህተት ለማረም ሌላ ስህተት መስራቱ በራሱ አግባብ ነው ብዬ አላስብም። ስለዛ መጽሐፍ ቅዱስ በጣም በበርካታ ቦታዎች ላይ ደም ሳይፈስ ስርየት የለም ይላል። የፈሰሰው የስግው ቃል ደም ነው። ምንም እንኳን ከመቤታችንም ቢነሳው የራሱ ገንዘብ እስካደረገው ድረስ ያ ደም የሱ ደም ነው። ያንን ስጋ ከመቤታችን ቢነሳው ከመለኮቱ ጋር እስካዋሃደው ድረስ የራሱና የራሱ ነው። ያ ስጋ የራሱ ነው። ያን ደም የራሱና የራሱ ብቻ ነው። ስርየትም ሊሰጥ የቻለው እኮ ያ ደም የእመቤታችን ስለሆነ ሳይሆን ከእመቤታችን የነሳውን ስጋና ደም ከመለኮቱ ጋር ስላዋሃደ ነውና ቤተክርስቲያናችን የምንበላው የእመቤታችንን ደም አይደለም፣ የምንጠጣውም የእመቤታችንን ደም አይደለም። የጌታ የኢየሱስ ክርስቶስ ወይንም የስግው ቃል ደም ነው። ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ነው የታረቅነው። በእመቤታችን ሞት ሳይሆን በልጁ በኢየሱስ ክርስቶስ ሞት የሚሞትን ስጋ ከኛ ገንዘብ አድርጎ ነው የታረቀን እንጂ
በእመቤታችን ስጋ አይደለም የታረቅነው፣ በስግው ቃል ስጋ ነው የታረቅነው ከሰው በነሳው ወይም ከእመቤታችን በነሳው። ፕሮቴስታንት ቸርች ጭስ አልባ ኢንዱስትሪ ነው ብለሽ ከጮሽ በኋላ ከሰበክሽ በኋላ መባ አስራት ምናምን በሚለው ዝም ብሎ ነው የሚዘረገፍልሽ። እሱ ብር የግልሽ አካውንት ውስጥ ነው የሚገባው፣ ቸርቹ የግልሽ ስለሆነ። ልክ ነው። ገባሽ? ቸርቹ የክርስቶስ አይደለም፣ ቤተክርስቲያኑ የህዝብ አይደለም። የሆነ ፎቅ ላይ ነው የሚከራየው። የሚከራየው ፎቅ የግለሰብ ነው። ላይሰንስ የሚሰጠው በግለሰቡ ነው። እኔ 2 ቸርች አዘግቼ ነው እኮ ያስጠመቅኩት። 2 ቸርች ፓስተሩን ከነምእመኑ ነው ያስጠመቅኩት። እኔ እሱም ትዝ ይለኛል ያን ጊዜ ነው ፓስተሩን ከነምእመኑ ነው። አንድ ቸርች ፓስተሩን ከነምእመኑ ነው የተጠመቀው። ገባሽ? ገብቷቸው ማለት ነው። አሁንም መምጣት የሚፈልጉ እኮ አሉ እኮ ሳሪት። መምጣት የሚፈልጉ ሰዎች ምንድነው በቃ ቀርቦ ሲያናግሩሽ እዛ ቤት ወንጌላዊ ነው፣ ደሞዝ አለችው ይበላል፣ ሶጣ ምን ሆናለው። ያውሻ በዚህ አጋጣሚ ቤተክርስቲያን እዚህ ላይ ባጀት በጀታ ትልቅ ስራ ብትሰራ ደስ ይለኛል፣ በጣም ደስ ይለኛል። መምጣት እየፈለጉ ቸርቻቸውን ዘግተው ነው የሚመጡት ለሚባል አይሰሩማ። ስለዚህ ይበላል፣ ይጠጣል፣ ችግር የለበትም፣ ሰብኮ ነው የሚያገኘው። እውነት፣ መንገድ፣ ህይወት ክርስቶስ ኢየሱስ እንደሆነ አውቀው የመዳን መንገድ እዚች ቤተክርስቲያን ውስጥ መሆኑ ሲያውቁ እንዴት ይምጡ? ገባሽ? ወተን ምን እንሆናለን ይላሉ። እንደዚህ ስለሚገጥም ነው እንጂ ብዙ ሰው መምጣት ይፈልጋል። እኔ እርግጠኛ ሆኜ የምነግርሽ ትዝታው ራሱ መምጣት ይፈልጋል፣ ግራ ገብቶት እንጂ እሱ እውነት ግራ ገብቶት እንጂ። ለምን ቢባል ቤተክርስቲያኗን በክርስቶስ ኢየሱስ አይተቻትም። ሆን ብለሽ ድርጊቶቹ ካየሽ ቤተክርስቲያኗን የተቅበዘበዘ ቤተክርስቲያኗን በክርስቶስ ኢየሱስ አይተቻትም። ቤተክርስቲያኗን የሚተቻት ሁሉ ጊዜ በቃ ኦርቶዶክስ ማለት እቺ ናት እያለ የሆነ አንድ ሰዎችኛ ደካሞች ነው። አንድ ካህን ወይም ደግሞ አንድ ቄስ ወይም አንድ ዲያቆን ሳተ ማለት ቤተክርስቲያን ሳተች ማለት አይደለም በጭራሽ ይለያያል። አሁን ለምሳሌ ያክል እዩ ጩፋ ቢስት ቤተክርስቲያን ሳተች እንላለን። ለሚባል የቤተክርስቲያኑ ባለራዕይና መስራች እዩ ጩፋ ነው። ሚራክል ተካ ቢስት ቤተክርስቲያን ሳተች እንላለን፣ ፕሮቴስታንት ሳተ እንላለን። ለሚባል የቤተክርስቲያኑ ባለራዕይና መስራች እሱ ነው። ኦርቶዶክስ ጋር ስትመጪ ግን ተካዋ ኢየሱስ ክርስቶስ። በዚህች ዓለት ላይ ቤተክርስቲያንን እተክላለሁ፣ የገሃነም ደጆች ምን አይሏትም አይቋቋማትም ማለት የገሃነም ደጅ የማይቋቋማት ቤተክርስቲያን በክርስቶስ ኢየሱስ ደም የተተከለች ናት። እሷም ኦርቶዶክስ ናት። በቃ አለቀ። ስለዚህ ነው ይኸውላችሁ እዩት ሲጠጣ እዩት ይሄን እቺ ናት ኦርቶዶክስ ነው የሚለው የሚታቸው ግለሰብን። ስለዚህ ምን ልልሽ ፈልጌ ያቃል ኮነቱ እሱ እንዳለ ነው የሚያቃል። ቤተክርስቲያን ግን መጠጥን ታበረታታለች ነው? አታበረታታ። ጠጡልኝ አትልም፣ ስከሩልኝ አትልም።